ለትዳር የሚከፈለው ዋጋ እስከ ምን ድረስ ነው ያስባለኝን አንድ በጣም የሚደንቅ ታሪክ አካፍላችኋለሁ። በአጠቃላይ በሳምንት ከምንለቃቸው ቪዲዮዎች መካከል ምናልባት አንዱን ቀን ስቶሪ ታይም ብለን እናሳልፈዋለን። እሱም በፍቅር ግንኙነት ውስጥ ወይንም ደግሞ በትዳር ውስጥ አስተማሪ የሚባል ታሪኮችን እናመጣና በእነሱ እናወራባቸዋለን፣ እንወያይባቸዋለን። ምን እንማራለን፣ ምን ያስተምሩናል የሚለውን ደግሞ ከዛ በተጨማሪ እናነሳለን ማለት ነው። ዛሬ የማጋራችሁን ታሪክ ያገኘሁት ትንሿ ቤተክርስቲያን የሚባል መጽሐፍ አለ። ከዚህ በፊት ጠቆሚያችኋለሁ። በአጠቃላይ ክርስቲያን ሆናችሁ ወደ ፍቅር ግንኙነት መግባት የምትፈልጉ ከሆነ፣ ወደ ትዳር መግባት የምትፈልጉ ከሆነ፣ በፍቅር ግንኙነት ውስጥ ያላችሁ፣ በትዳር ውስጥ ያላችሁ ከመጀመሪያው አንስቶ እስከ መጨረሻው እስከ ልጆች አስተዳደግ እስከ 24 ዓመት ድረስ ዝርዝር አድርጎ የሚያሳይ አንድ መጽሐፍ ነው። ስለዚህ ብታነቡት ትጠቀሙበታላችሁ። እኔም ዛሬ የምነግራቸውን ታሪክ ያገኙት እዚህ ላይ ነው እና እውነተኛ ታሪክ ነው። ታሪኩ እንዴት መሰላችሁ? ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ እስከ መጨረሻው ድረስ ተከታተሉ። ታሪኩ ምንድነው? ሁለት ባልና ሚስቶች አሉ። ባልየው የሚሰራው ልክ እንደ ብዙ ሰዎች ሹፌር ነው። ሹፌርነትንም የሚሰራው ደግሞ እስከ ጅቡቲ ድረስ ነው እና በስራ አጋጣሚ እስከ ወር ድረስ የመቆየት አጋጣሚዎች ይኖራሉ። ወጥቶ ፊልድ ወጥቶ እስከ ወር ድረስ ቆይቶ ይመለሳል። በዚህ የትዳር ህይወታቸው ሁለት ልጆችን አፍርተዋል፣ ሁለት ሴት ልጆች እና እሱ በስራ በሄደበት በአጋጣሚ ሁለት ሴት ልጆቿ እና እናትየው ይታመማሉ፣ በደንብ ይታመማሉ እና ወደ ሆስፒታል መሄድ ነበረባቸው። ሆስፒታል ሄደው ሲመረመሩ በጣም የሚያስደነግጥ ዜና ተነገራቸው። ሁለት ሴት ልጆቿም እሷም HIV በሽተኛ እንደሆኑ ተነገራቸው እና በአስቸኳይ መድኃኒት መጀመር እንዳለባቸው አረዷቸው። በጣም ያስደነግጣል። HIV አስቡት፣ በጣም የሚያስፈራ በሽታ ነው፣ የማይድን በሽታ ነው። በተለይ ደግሞ አሁን የ90ዎቹ ትውልድ ምናምን ከሆናችሁ ትረዱታላችሁ። በጣም አስፈሪነቱ ምናምን ልጆች እያለ ምናምን እንዴት ሲሳልብን እንደነበረ እናንተ ታውቃላችሁ። ከነሳ አይቀር ግን HIV አሁን ባለንበት ጊዜ በጣም የተስፋፋ እንደሆነ በጣም ይነገራል እና እባካችሁ ራሳችሁን ጠብቁ። ከትዳር በፊት የሚኖሩ ማንኛውም አይነት ግንኙነቶች እንዲኖሩ አትፍቀዱ እንጂ ከትዳር በፊት ግንኙነት ስታደርጉ እነዚህን መከላከያዎች ተጠቀሙ ምናምን አላላቸው። ከትዳር በፊት የሚኖሩ ማንኛውም ግንኙነቶች እኔ በበኩሌ ምን አላለም ስለማልደግፍ ማለት ነው። ስለዚህ ራሳችሁን ጠብቁ። ወደ ታሪካችን እንመለስ እና እቺ ሴት ያንን አረዷት። እናንተ ብትሆኑ ምን ታደርጉ ነበር? በሴትዮዋ ቦታ ብትሆኑ እናንተን ብቻ ሳይሆን የምትሳሱላቸው ሁለት ልጆቻችሁን በማይድን በሽታ ያዘዘን ሰውዬ ባላችሁን ወይንም ደግሞ ሚስታችሁን ልትሆን ትችላለች። ምንድን ነው የምታደርጉት? ከእሷ ጋር ድጋሚ ለመኖር የምታስቡ ይመስላችኋል? እስቲ ራሳቸውን አስቡ። ምንድን ነው የምታደርጉት? እጅ ሴት ግን ያደረገችው ነገር በጣም ይገርማል። ምንም በቃ ይሄ ባደረገችው ነገር ሁላ ተኮፍሳ ምናምን ልትተነትነው አልፈለገችም። እጥር አድርጋ አስቀመጠችው። ልጆቼ እና እኔ ታማሚ መሆናችንን ታወቅን፣ መድኃኒት እንድንወስድ ተደረገ። ከዛ ንስሐ ገባንና አብረን እየኖርን 12 ዓመት አለፈን ብላ ዘጋችው። በጣም ይገርማል። የሰማችሁ ነው። እስከምን ድረስ ዋጋ ከፈለች። ይቅር አለችው። እሷን ብቻ ሳይሆን ልጆቿን ሁሉ የማይድን በሽታ ያሳዛትን ሰውዬ ይቅር ብላ ንስሐ አብረው ገብተው ለክብሩ በቅተው አብረው መኖር ጀመሩ። በጣም ያስደንቃል። የሚያስደንቀው ነገር አንደኛ እንዳልኳችሁ በጣም ብዙዎቻችን ይህን ነገር ልናደርገው እንኳን ልናስበው የምንችለው ነገር አይደለም። ልባችን ድንድን ያለ ስለሆነ ማለት ነው። የይቅርታ ልብ ስለሌለን ማለት ነው። እሷ ግን ትዳር ማለት ይሄ ዝም ብሎ የሚመሰረት እንደ ዕቃ ጨዋታ አሁን የሚሰራ አሁን የሚፈርስ ምናምን ነገር ሳይሆን እግዚአብሔር አምላክ ትዳርን የሰጠኝ ምን ድህነት እንድፈጽምበት በሱ በኩል አለፌ ምን ድህነቴን ልፈጽምበት ነው ብላ ስላሰበች ይህንን ሁሉ ነገር ይቅር ለማለት ምን አላለችም፣ ምንም አላመነታችም። ሲቀጥል ደግሞ በጣም ያስገረመኝ ነገር ያ ሁሉ ነገር ማድረጓ ሳይቀር
ማድረጓን በራሱ ደግሞ እንደ ትልቅ ነገር አልቆጠረችም። ስትጽፈው በጣም ጥር ያለች ስለሆነች ልጆቻችን እና እኔ ታመምን መድኃኒት እንድንወስድ ተደረገ። ከዛ ነሳ ገብተን 12 ዓመት አለፈን አብረን ሆነ ምናምን ብላ ጥር አድርጋን ያስቀምጠች። ይህም ደግሞ በጣም ትልቅ ኳሊቲ እና ይሄ ታሪክ በጣም ለብዙዎቻችን አስተማሪ ነው ብዬ አስባለሁ። ምናልባት ይህን ቪዲዮ ስትመለከቱ ምናልባት ትዳራችሁን ለማፍረስ በጣም በትንሽ ምክንያት እየተንደረደራችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። ይሄ ለእናንተ በጣም ትልቅ መልእክት ነው። ከዛ በተጨማሪ ደግሞ ለትዳር ያለንን ቫሊዩ ከፍ የሚያደርገው ታሪክ ነው ብዬ አስባለሁ። እንዲሁም ደግሞ ሌላ እናንተ ምን አስተማራችሁ ይህ ታሪክ? እስቲ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በሳምንት አንድ ቀን ወይም ደግሞ 2 ቀን ሊሆን ይችላል እንደዚህ ጥሩ የሚባሉ ታሪኮችን ስለ ፍቅር፣ ስለ ትዳር የምናይበትን መንገድ ዞር አድርገው እንድናይ የሚያደርጉንን ታሪኮች፣ የሚያስገርምን ታሪኮችን እናነሳለን። አመሰግናለሁ። ጊዜ